የፕሬዝዳንት ዶናልድ ትራምፕ አስተዳደር ይህንን ዓለም አቀፋዊ ተቃውሞና ጉትጎታን ወደ ጎን በማድረግ ባለፈው ሰኔ ወር ላይ በአፍጋኒስታን፣ በቻድ፣ በኤርትራ፣ በኮንጎ ሪፐብሊክ፣ በኢኳቶሪያል ጊኒ፣ በናይማር ወይም በቀድሞዋ በርማ፣ በሃይቲ፣ በኢራን፣ በሊቢያ፣ በሶማሊያ፣ በሱዳንና በየመን ላይ ከብሔራዊ ደህንነት ስጋት ጋር በተያያዘ በማለትም የጉዞ ክልከላ መጣሉ አይዘነጋም። በርካታ ኢትዮጵያንና ትውልደ ኢትዮጵያን በሚኖሩበትም የሚኒሶታ ግዛት ውስጥ ፕሬዝዳንት ዶናልድ ትራምፕ ያሰማሯቸው የኢሚግሬሽንና የአይሲኢ ሰራተኞችም ህጋዊ ሰነድ አልባ ናቸው ያሏቸውን ስደተኞች በማሰስ ላይ መሆናቸው የሚታወቋል። ከዚህም ጉዳይ ጋር በተያያዘ በግዛቲቱ የሚገኙ በርካታ መደብሮችም፣ ትምህርት ቤቶችም፣ ህዝባዊ ስፍራዎች ሙሉ በሙሉ ወይም በከፊል በትላንትናው ዕለት መዘጋታቸውን ተከትሎ በኢትዮጵያንና ትውልደ ኢትዮጵያን ላይ ስጋት ማንዣበቡን የተናገሩትም የሚኒሶታው ግዛት ነዋሪ በሴንት ፖል የሰብአዊ መብት የእኩልነትም ተጠቃሚ ቢሮ ኮሚሽነሩ እናም በኖርዝ ዌስተርን ዩኒቨርሲቲ መምህር የሆኑትም አቶ ተፈሪ ጣፋም ለቢቢሲ በሰጡትም አስተያየትም በሚኒሶታ ያለው ወቅታዊ ሁኔታም ጥሩ ነገር አይደለም። በአብዛኛው ለዲሞክራቶችም ውግንና አላቸው የሚባሉትም ከኒውዮርክም፣ ከካሊፎርኒያም፣ ከቺካጎም፣ ከኮሎራዶም፣ ከቦስተን ማሳቹሴትስ ጋር ምርጫ ወቅትም ተመሳይ የዲሞክራቶችም ግዛት በሆነው ሚኒሶታ ግዛት ውስጥ ዶናልድ ትራምፕም ጥርስ መንከሳቸውን የሚናገሩት መምህር እና የሰብአዊ መብትን ተሟጋቹ አቶ ተፈሪ የሚኒሶታ ግዛት ብቻም ከ2 ቢሊዮን የአሜሪካን ዶላር በላይ የፌዴራል መንግስት እርዳታም እንደተቋረጠበትም ህዝቡም ከፍተኛ ችግር ውስጥ መውደቁን ገልጸዋል። ከሶማሊያም፣ ከኤርትራም፣ ከኬንያም፣ ከኢትዮጵያ እና ከመሳሰሉት የምስራቅ አፍሪካ አገርም ሰዎችን ከፍተኛ የስጋት ድባብ ውስጥ መውደቃቸውን የተናገሩት አቶ ተፈሪ የላቲን አሜሪካም ዝርያ ያላቸው ተማሪዎቻቸውና ኢትዮጵያን ሳይቀር በአመዛኙም ከትምህርት ቤት መቅረታቸውን፣ ድንበር አቋርጠው የገቡ ወይም በአውሮፕላን ገብተው ቪዛቸው የተቃጠለባቸው ሰዎችም ህገወጥ ስለሚባሉ እነዚህ ከ10 ዓመት በላይ የኖሩ ግብር ከፋዮች የአይሲኢ የጥቃት ኢላማ በመሆናቸው የዚህ ስጋትም ያለባቸው የኢትዮጵያም ኮሚኒቲ አባላት የጊዜው ወጀብ ጋብ እስከሚል ድረስም ከቤታቸው ባይወጡ ይመከራልም ብለዋል። የአሜሪካ አስተዳደር ኢትዮጵያንን ጨምሮ የ75 አገራትም ዜጎቻቸው የስደተኝነት መኖሪያ ወይም የኢሚግራንት ቪዛ ጠያቂዎች ማመልከቻቸውን ሙሉ በሙሉ ወይም በከፊል ላልተወሰነ ጊዜ ማገዱን አስታወቀ። በማርኮ ሩቢዮ የሚመራው የአሜሪካ የውጭ ጉዳይ ሚኒስትር በትላንትናው ዕለት ለአሜሪካ ኤምባሲዎችና ቆንጽላዎች ባወጣው መግለጫ ከመጪው ሳምንት በፈረንጆቹም ጥር ወይም ጃንዋሪ 21 2026 የአውሮፓ አቆጣጠር ጀምሮ ከኢትዮጵያ፣ ኤርትራም፣ ሶማሊያም፣ ግብጽም፣ አፍጋኒስታን፣ ብራዚል፣ ጋና፣ ኢራን፣ ጃማይካም፣ ኩዌት፣ ሞሮኮም፣ ናይጄሪያም፣ ፓኪስታን፣ ሩሲያም፣ ሩዋንዳም፣ ሁለቱ ሱዳኖችም፣ ታይላንድ፣ ቶጎም፣ ኡጋንዳም፣ ኡራጋይ፣ የመን፣ ታንዛኒያም፣ ሶሪያም፣ ኢራን፣ ኢራቅም ጨምሮ በ75 አገራት ላይ የኢሚግሬሽን ቪዛም ሂደትን ላልተወሰነ ጊዜ ሙሉ በሙሉ ወይም በከፊል እንደሚያግድ አስታውቋል። የአሜሪካ አስተዳደር ለዚህ ውሳኔ የገፋፋው ምክንያትም ከነዚህ አገራት ወደ አሜሪካ የሚገቡ ሰዎች የአሜሪካ ግብር ከፋይ ጥቅማ ጥቅም ዌልፌር ቤኔፊት ላይ ጥገኛ ሊሆኑ ይችላሉ ከሚል ስጋት የመነጨም ሲሆን የአሜሪካ ወደ ግዛቷ በሚገቡ የውጭ አገራት ዜጎች ላይ ጫን ያለ ማከላከል ከሚወሰድባቸው እርምጃዎች መካከል አንዱ መሆኑም ተጠቅሷል። አዲሱ በቀረበው የአሜሪካ መንግስት የቪዛ ክልከላ ውስጥም 39 የአፍሪካ አገራትም ተጠቂዎችም ሲሆኑ ይህም ከአጠቃላይ ተጠቂዎችም አገራት ቁጥር ውስጥም 70% ያህሉ ይሸፍናልም ተብሎ ተጠብቋል። ከአፍሪካ አህጉር ወደ አሜሪካ ለቤተሰብ ጉብኝትም፣ ለትምህርት፣ ከቤተሰብ ጋር ለመቀላቀል ለመሳሰሉት የሚጓዙ አመልካቾች መካከል 90% ያህሉ በአዲሱ በፕሬዝዳንት ዶናልድ ትራምፕ አስተዳደር ጸረ ኢሚግሬሽን ፖሊሲም ተጠቂዎች ሊሆኑ ይችላሉ የሚል ስጋት ያለ ሲሆን በቀጣይነትም ወደ 44% የሚቆጠሩ የኤሲያን ኢሚግራንትስ የአሜሪካ ቪዛ የማግኘታቸው እድል በእጅጉ የጠበበ ይሆናልም ተብሏል። ቀደም ሲል ኤርትራን፣ ሶማሊያን ጨምሮ በ40 አገራት ላይ የኢሚግራንት ቪዛን ሙሉ በሙሉ ወይም በከፊል የጣለው የአሜሪካ አስተዳደር ከአዲሱ እገዳ ጋር ተዳምሮ በአጠቃላይ በ93 አገራት ላይ የስደተኝነት ወይም የመኖሪያ ቪዛ ማመልከቻም እንዳያገኙ የሚያደርግም ሲሆን ይህም የቪዛም ክልከላም በዓለማችን ላይ ካሉ አገራት ውስጥ 42% የሚሸፍን እንደሆነ ከነዚህ መካከልም ባለፈው 2 ዓመት ማለትም በፈረንጆቹ 2024 በአሜሪካ ውስጥ በህጋዊ መንገድም ከገቡት በግማሽ የሚበልጥ ቁጥር ነው ተብሏል። ለፕሬዝዳንት ዶናልድ ትራምፕ አስተዳደር ቀረቤታም
እንዳለው በስፋት የሚነገርለትም ፎክስ ኒውስ ከውጭ ጉዳይ መስሪያ ቤትም የተገኘ የውስጥ ማስታወሻ ሜሞ በማለትም እንደዘገበው በአዲሱ የአሜሪካ የውጭ ጉዳይ መስሪያ ቤትም እገዳ የተጣለባቸው ከላይ የተጠቀሱት የውጭ አገራት ዜጎች መካከል በልዩ አቀራረብና ትኩረትም የሚታለፉ አመልካቾችም ስለመኖራቸው ለጊዜው አለመገለጹም፣ ነገር ግን የአሜሪካም የውጭ ጉዳይ መስሪያ ቤትም የኢሚግራንት ቪዛ ሂደቱን እንደ ሁኔታው ዳግም በማጤንና በመርመር ውሳኔ እስከሚሰጥ ድረስ ላልተወሰነ ጊዜም አገልግሎቱ እንደሚቋረጥም አስታውቋል። በመጪው ሳምንት በአዲሱ የፕሬዝዳንት ዶናልድ ትራምፕ አስተዳደር የኢሚግራንት ቪዛም ክልከላም ተግባራዊ ይሆንባቸዋል የተባሉትም ኢትዮጵያም በከፊል፣ ግብጽ በከፊል፣ ሞሮኮ በከፊል፣ አልጄሪያ በከፊል፣ ጊኒ በከፊል፣ ዲሞክራቲክ ሪፐብሊክ ኮንጎ በከፊል፣ ብራዚል በከፊል፣ ኮሎምቢያ በከፊል፣ ካሜሮን በከፊል፣ ኢራቅ በከፊል፣ ፓኪስታን በከፊል፣ ታይላንድ በከፊል፣ ሩሲያን በከፊል፣ ጋና በከፊል መሆናቸው ከወጣው ሰንጠረዥና ካርታ ለማወቅም ተችሏል። በአሜሪካም የኢሚግሬሽን ፖሊሲም ታሪክ ውስጥ ከፍተኛ ጫና በተባለው በአዲሱ የኢሚግሬሽን ቪዛም ክልከላ ምክንያት የአሜሪካም ዜግነት ያላቸው ዜጎችም ወይም በአሜሪካ በቋሚነት የመኖሪያ ህጋዊ ፍቃድ ያላቸው የቅርብ ቤተሰቦቻቸው ተጠቂዎችም ሊሆኑ ይችላሉም ተብሎ የተሰጋም ሲሆን ከነዚህ መካከል 100,000 የሚሆኑ ባል ሚስቶች ወይም ለአቅመ አዳም እና ለአቅመ ሔዋን ያልደረሱ ህፃናት ወደ አሜሪካም የመግባትም እድላቸው ሊሰናከል ይችላልም ተብሎም ተሰግቷል። ጸረ ኢሚግራንት ፖሊሲ ይከተላል ተብሎ በብዙዎች የሚጠለጠለው የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ አሜሪካን በተለያዩ ምክንያት የሚገቡ በርካታ የውጭ ሀገራት ዜጎችም ከአሜሪካም ግብር ከፋይ ተቋዳሽ በመሆን ከጥቅማቸው ጉዳታቸው ያመዝናል የሚል ብርቱ ወቀሳ ቢያቀርብም የአሜሪካም የዜግነት ጥያቄ አቅራቢዎችም ለ5 ዓመታት ከመንግስትና ከህዝብ ጥቅማ ጥቅሞች ጋር በቀጥተኛ ንክኪነት እንዳይኖራቸው ቢደነገግም አንዳንድ የሚወጡ መረጃዎች እንደሚገልጹትም ግን ወደ አሜሪካ በኢሚግራንት መልክ የሚገቡ አመልካቾች ቁጥር መቀነሱ ወደ አሜሪካ የሚገቡ ወጣት ኢሚግራንትም ከአሜሪካ ግብር ከፋይ ጥቅማ ጥቅም ከሚሹ በተቃራኒው ለአሜሪካ ኢኮኖሚ የሚያበረክቱትም አዎንታዊ አስተዋጽኦ የጎላ እንደሆነ መረጃዎችም ይገልጻሉ። የአሜሪካ የዜግነትና የኢሚግሬሽን አገልግሎት በእንግሊዝኛው USCIS የውጭ ጉዳይ መስሪያ ቤቱ በትላንትናው ዕለት በኢትዮጵያንና ሌሎችም 75 ሀገራት ዜጎች ላይ የጣለውን አዲሱን የቪዛ ማዕቀብን የሚመስል ፖሊሲም ከተገበረም ቀደም ሲል የቋሚ መኖሪያ መብት ወይም ግሪን ካርድ ማዕቀብ ከተጣለባቸው 40 አገራት ዜጎች ጋር ተዳምሮ ለችግሩ የሚጋለጡ ወገኖችም ቁጥር በእጥፍ ሊጨምር እንደሚችልም ተሰግቷል። በአዲሱ የፕሬዝዳንት ዶናልድ ትራምፕ የኢሚግራንት ቪዛ ማዕቀብ የተጣለባቸው አህጉራትም አፍሪካም አህጉር 39 አገራት፣ ኤሲያም አህጉር 18 አገራት፣ አውሮፓም አህጉር 16 አገራት፣ ከሰሜን አሜሪካም አህጉር 14 አገራት፣ ከኦሲኒያም 2 አገራት፣ ከደቡብ አሜሪካም 4 አገራት በአጠቃላይ 93 አገራት ተጠቂዎች መሆናቸው የታወቀ ሲሆን በብዙዎቹ ዘንድ የቪዛ ክልከላው በዘረኝነትና ከአገራቱ ደካማነት የተነሳ እንደሆነ ወደፊትም ከአሜሪካ የኮንግረስ አባላት ብርቱን ጥያቄ ይቀርብበታልም ተብሎ ተገምቷል። የአሜሪካ የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ቶሚ ፔጎት አዲሱ የቪዛም ክልከላ የሚጣልባቸው አመልካቾች ለመሰረታዊ ፍላጎታቸው ማለትም ለምግባቸው፣ ለጤና፣ ለመጠለያ ለመሳሰሉት ከአሜሪካ ግብር ከፋይ የማይጠይቁ መሆናቸው በአመዛኙ አሳማኝ ሲሆን የአሜሪካ የኤምባሲ ሰራተኞች ወይም የኢሚግሬሽን ኃላፊዎችም የማመልከቻ ቪዛውን የማገድ ወይም ሪፊውዝ የማድረግ እና የመፍቀድ መብት ይኖራቸዋል። ከዚህም የቪዛም ክልከላም ለመዳን ወይም የአሜሪካ የኢሚግራንት ቪዛን ለማግኘት የአመልካቾች የጤና ሁኔታ፣ እድሜያቸው፣ የእንግሊዝኛ ቋንቋ ብቃታቸውና የገንዘብ አቅማቸው ከግንዛቤ ውስጥ ሊገባ ይችላል። ይህ ቪዛም ክልከላም በቱሪስትና በቢዝነስ ጉዳይ ወደ አሜሪካ ለመግባትና ቪዛ ለሚጠይቁ ወገኖችም አያካትትም ብለዋል። እንደ አሜሪካው የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ቶሚ እምነትም ከመጪው ሳምንት ጀምሮ ተግባራዊ ይደረጋል የተባለው የኢሚግራንት የሙሉ ወይም የከፊል ቪዛም ክልከላም ለብዝበዛና ለብክነትም ተጋልጧል ያሉት የአሜሪካም የኢሚግሬሽን አሰራርን ለአንዴና ለመጨረሻ ጊዜም ያስቀራል ብለው እንደሚያምኑም ገልጸዋል። ተጨማሪው አዲሱ የአሜሪካ አስተዳደር ጸረ የስደተኝነት ወይም የመኖሪያ ቪዛ ማመልከቻም እገዳም የታወጀው የፕሬዝዳንት ዶናልድ ትራምፕ በአሜሪካ በተለይ በሚኒሶታ ግዛት የሚኖሩ የሶማሊያ ወይም ትውልደ ሶማሊያን ለመኖሪያ ቤት ድጎማ፣ ለህፃናት አጠባበቅና ለምግብ ድጋፍ የሚውል የህዝብ ገንዘብን አጭበርብረዋል የሚል ውንጀላና ዘር ተኮር የጥላቻ አስተያየት ከፕሬዝዳንቱና ከከፍተኛ ባለስልጣናቱ ከመገናኛ ብዙሃን በኩል እየተሰማ ባለበት ወቅት ይህንን ውንጀላም ለመመርመር በሌላ
በኩል በህገወጥ መንገድ በሚኒሶታ ግዛት ውስጥ የሚኖሩ የተባሉ ሶማሊያውያን እያደኑ ለእስራትና ወደ ሀገራቸው ለማባረር የሚያመቻቹ በግምቱም ከ2000 በላይ የአሜሪካ የፌዴራል ኢሚግሬሽን ሰራተኞች ወደ ሚኒሶታ ግዛት በላኩበት ማግስት መሆኑም ታውቋል። ፕሬዚዳንት ዶናልድ ትራምፕ አስተዳደራቸው በበርካታ የስደተኞች ክፍሎች ላይ እየወሰደ ባለው መጠነ ሰፊ ዘመቻው መካከል አንዱ የሆነው የጉዞም ክልከላም የቪዛም ክልከላን በዋነኛነት የሚዘውረው የአሜሪካ የአገር ውስጥ ደህንነት በእንግሊዝኛው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ባለፈው ታህሳስ ወይም በፈረንጆቹ ዲሴምበር 2025 ይፋ ባደረገው መረጃ በአሜሪካ የስደተኞች ዘመቻም ታሪክ ውስጥ ከፍተኛ እርምጃ መሆኑን ገልጾ በዚህም መረጃው ከ605,000 በላይ ህገወጥ ስደተኞችን ወደ መጡበት አገራት ማባረሩ ቀደም ሲል ተጨማሪ 1.9 ሚሊዮን ስደተኞችም የፕሬዝዳንት ዶናልድ አስተዳደር ማባረሩና ይህም በአሜሪካ የጸረ ኢሚግሬሽን እንቅስቃሴ ውስጥ ከፍተኛም ተቃውሞም አስነስቶበታል። በተባበሩት መንግስታት የስደተኞች ኮሚሽንና የሰብአዊ መብት ተሟጋቾች ድርጅቶች የአሜሪካ አስተዳደር በአሜሪካ ውስጥ ለዘመናት የኖሩ የተለያዩ አገራት ዜጎች ከአሜሪካ በኃይል ማባረር የለባቸውም፣ ከውጪ አገራትም ቢሆን ወደ አሜሪካ ከመግባት መታገድ አይኖርባቸውም፣ የመኖሪያ ፍቃድ ከማግኘትም ወይም ግሪን ካርድ ማግኘትና ቪዛ የማግኘት መብታቸው በአሜሪካ የስደተኝነት ሂደት አሳይለም ፕሮሰስና ከአሜሪካ ህግና ከዓለም አቀፍ ህጎች የሚጣረስ ነው በማለትም ብርቱ ተቃውሟቸውን ሲገልጹም ቆይተዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ይህንን ዓለም አቀፋዊ ተቃውሞና ጉትጎታን ወደ ጎን በማድረግ ባለፈው ሰኔ ወር ላይ በአፍጋኒስታን፣ በቻድ፣ በኤርትራ፣ በኮንጎ ሪፐብሊክ፣ በኢኳቶሪያል ጊኒ፣ በናይማር ወይም በቀድሞዋ በርማ፣ በሃይቲ፣ በኢራን፣ በሊቢያ፣ በሶማሊያ፣ በሱዳንና በየመን ላይ ከብሔራዊ ደህንነት ስጋት ጋር በተያያዘ በማለትም የጉዞ ክልከላ መጣሉ አይዘነጋም። በርካታ ኢትዮጵያንና ትውልደ ኢትዮጵያን በሚኖሩበትም የሚኒሶታ ግዛት ውስጥ ፕሬዝዳንት ዶናልድ ትራምፕ ያሰማሯቸው የኢሚግሬሽንና የአይሲኢ ሰራተኞችም ህጋዊ ሰነድ አልባ ናቸው ያሏቸውን ስደተኞች በማሰስ ላይ መሆናቸው ታውቋል። ከዚህም ጉዳይ ጋር በተያያዘ በግዛቲቱ የሚገኙ በርካታ መደብሮች፣ ትምህርት ቤቶች፣ ህዝባዊ ስፍራዎች ሙሉ በሙሉ ወይም በከፊል በትላንትናው ዕለት መዘጋታቸውን ተከትሎ በኢትዮጵያንና ትውልደ ኢትዮጵያን ላይ ስጋት ማንዣበቡን የተናገሩት የሚኒሶታው ግዛት ነዋሪ በሴንት ፖል የሰብአዊ መብት የእኩልነት ተጠቃሚ ቢሮ ኮሚሽነሩ እናም በኖርዝ ዌስተርን ዩኒቨርሲቲ መምህር የሆኑት አቶ ተፈሪ ጣፋም ለቢቢሲ በሰጡት አስተያየት በሚኒሶታ ያለው ወቅታዊ ሁኔታም ጥሩ ነገር አይደለም፣ ትንሽም አስፈሪ ነው ብለውታል። አቶ ተፈሪ አስተያየታቸውን ሲቀጥሉም የአይሲኢ አባላትም ከሁሉም የአሜሪካ ግዛቶች በበለጠ ባሉትም በሚኒሶታ ግዛት ውስጥ ወደ 3000 መሰማራታቸውን በመግለጽ ህጋዊ ሰነድ አልባ ስደተኞችን ለመያዝ በሚሯሯጡ የአይሲኢ ባልደረቦችና እነዚህ ወገኖቻችን ጎረቤቶቻችን ናቸው፣ አብረውን የኖሩ የማህበረሰባችን ክፍሎች ናቸው፣ በሰላም የሚኖሩ ሰዎችን ለምን ታወካላችሁ፣ ታባራላችሁ በሚሉ ነዋሪዎች መካከል ከፍተኛ ግብ አለም። ከዚህም ጋር በተያያዘ ባለፈው ሮቡም ኤርኒ ጎድም የተባለች የ37 ዓመት አሜሪካዊት ዜጋም በአይሲኢ ባልደረባ መገደሏን ተከትሎም ተቃውሞ በየአቅጣጫው ተባብሰው ይገኛል። በአሁኑ ወቅትም እንደ ታርጌት፣ አማዞን፣ ዎልማርት የመሳሰሉ ታላላቅና ታዋቂ መደብሮችም ትምህርት ቤቶችም ተዘግተዋልም ብለዋል። በአብዛኛው ለዲሞክራቶችም ውግንና አላቸው የሚባሉትም ከኒውዮርክም፣ ከካሊፎርኒያም፣ ከቺካጎም፣ ከኮሎራዶም፣ ከቦስተን ማሳቹሴትስ ጋር ምርጫ ወቅትም ተመሳይ የዲሞክራቶችም ግዛት በሆነው ሚኒሶታ ግዛት ውስጥ ዶናልድ ትራምፕ ጥርስ መንከሳቸውን የሚናገሩት መምህር እና የሰብአዊ መብትን ተሟጋቹ አቶ ተፈሪ የሚኒሶታ ግዛት ብቻም ከ2 ቢሊዮን የአሜሪካን ዶላር በላይ የፌዴራል መንግስት እርዳታም እንደተቋረጠበትም ህዝቡም ከፍተኛ ችግር ውስጥ መውደቁን ገልጸዋል። ከሶማሊያም፣ ከኤርትራም፣ ከኬንያም፣ ከኢትዮጵያ እና ከመሳሰሉት የምስራቅ አፍሪካ አገርም ሰዎችም ከፍተኛ የስጋት ድባብ ውስጥ መውደቃቸውን የተናገሩት አቶ ተፈሪ የላቲን አሜሪካም ዝርያ ያላቸው ተማሪዎቻቸውና ኢትዮጵያን ሳይቀር በአመዛኙም ከትምህርት ቤት መቅረታቸውን ድንበር አቋርጠው የገቡ ወይም በአውሮፕላን ገብተው ቪዛቸው የተቃጠለባቸው ሰዎችም ህገወጥ ስለሚባሉ እነዚህ ከ10 ዓመት በላይ የኖሩ ግብር ከፋዮች የአይሲኢ የጥቃት ኢላማ በመሆናቸው የዚህ ስጋትም ያለባቸው የኢትዮጵያም ኮሚኒቲ አባላትም የጊዜው ወጀብ ጋብ እስከሚል ድረስም ከቤታቸው ባይወጡ ይመከራልም ብለዋል። ለህገወጥ ስደተኞችም ጥብቅና የህግ ምክር የሚሰጡ እንደ ኢሚግሬሽን ዲፌንስ ኔትወርክ፣ COPAL፣ ብላክ አሊያንስ ፎር ጀስት ኢሚግሬሽን፣
ሴንት ፖል ኮሚኒቲ አክሽን፣ ኢንዲጂነስ ሩት የመሳሰሉ የስደተኞች ተቋማት ድርጅቶችን አድራሻቸውን በበይነ መረብ በጉግል በማድረግ ስጋታቸውን ማጋራት የምክር አገልግሎት ማግኘትም ይችላሉ። ከሁሉም በላይ ጥንቃቄ ማድረጉም ተመራጭነትም አለው በማለትም አቶ ተፈሪ ምክረ ሐሳባቸውን ሰንዝረዋል። ስደተኞችን በተመለከተም ጉዳዮችም ጠንካራ ውሳኔዎችን እያስተላለፈ የሚገኘው የፕሬዝዳንት ትራምፕ አስተዳደር ባለፈው ታህሳስ ወር በአገሪቱ የሚገኙ ኢትዮጵያን ሰጥቷቸው የነበረውን ጊዜያዊ የህግ ከለላም ወይም ቴምፖራሪ ፕሮቴክሽን ስታተስ በእንግሊዝኛው ምህጻረ ቃል TPS ማንሳቱ የሚታወስ ሲሆን የጥገኝነት መብት የሌላቸው ኢትዮጵያን ከአሜሪካ እንዲባረሩ እንደዚሁም የመስራት ፈቃዳቸውን እንዲያገኙ አስችሏቸው የነበረው በቀድሞ ፕሬዝዳንት ጆ ባይደን አስተዳደር የተሰጠ ልዩ የጊዜ የደህንነትም ጥበቃ ተጠቃሚ የነበሩ ኢትዮጵያን በቀጣዩ 60 ቀናት ውስጥ አሜሪካን ለቀው እንዲወጡ ማዘዙ ይታወሳል። በሌላ ተመሳሳይ ዜና አሜሪካ በዚህ ዓመት መጨረሻ ላይ ከሜክሲኮና ከካናዳ ጋር በጣምራ በምታስተናግደው የዓለም እግር ኳስ ውድድር ሳቢያ እንዲሁም ከሁለት ዓመት በኋላ ማለትም በፈረንጆቹ በ2028 የአውሮፓ ቁጥጥር በምታካሄደው የኦሎምፒክ ውድድር ወደ አሜሪካ ለጉብኝት የሚመጡ ጎብኚዎች ወይም ለንግድ የሚጓዙ አመልካቾች ጉዳይ በአዲሱ የኢሚግሬሽን ክልከላ የማይካተትም ሲሆን የአመልካቾችም ቁጥር ይጨምራልም ተብሎ ይጠበቃል። በአዲሱ የኢሚግሬሽን ፖሊሲ ውስጥ የሚያልፉ አመልካቾች ስለ ዕድሜያቸው፣ ስለ ጤንነታቸው፣ የቤተሰባቸው ሁኔታ፣ የገንዘብ አቅማቸው፣ የትምህርት ደረጃቸው፣ ልዩ ሙያቸው፣ ከዚህ ቀደም ከህዝብ ገንዘብ በአገራቸው ስለመጠቀማቸው አለመጠቀማቸው ይመረመራል። የእንግሊዝ ቋንቋም ችሎታቸው ከግንዛቤ ውስጥም ስለሚገባም አመልካቾችም ከአሜሪካ ኤምባሲ ወይም ቆንጽላ መኮንን ፊትም ለቃለ መጠይቅም ሲቀርቡ በእንግሊዝኛ ቋንቋም ቃለ መጠይቅ እንደሚደረግላቸው ከአሜሪካ የውጭ ጉዳይ መስሪያ ቤትም የተላለፈው አዲሱ መረጃ ያመለክታል። ለብር ራዲዮም ለተጠናቀረው ታምሩ ገዳ ነኝ። ቸርን ሰንበት። መልካሙን ሁሉ ያሰማን።